ያ ገናናው የሞ አንበሳ ባለመለየው ስመጥር የኢትዮጵያ አየር መንገድ ዛሬ ስራው ተቀይሮ ከከፍታው ወርዶ ህፃን የሚደፍር አዛውንት የሚገድል የድሃ ጎጆ የሚያቃጥል ወራሪ አመላላሽ ወራዳ ተቋም ሆኗል። ይህን ያለው ማርቲን ፕላውት ነው። ማርቲን ፕላውት ማለት የአፍሪካን በተለይም የምስራቅ አፍሪካን ጂኦፖለቲካ በአግባቡ የሚያውቅና የሚተነትን የቢቢሲም ተንታኝ ነው። ሰሞኑን ዓለምና ሚዲያዎቿ እነ አልጀዚራ እነ ሮይተርስ ወደ ፋኖ ተጋድሎ ዘልቀው መዘገብ ጀምሯል። ይህ ክስተት ሰሞኑን ፋኖ በተቀናጀ መልኩ የአንድነት ዘመቻ ብሎ በማወጅ በአብይ አህመድ መከላከያ ሰራዊት ላይ ከባድ ኪሳራ በማድረሱ አገዛዙ ራሱ ፋኖ ብቻውን አይደለም ከበስተጀርባው ያለ ኃይል ነው ጦሩን የሚመራለት እስከ ማለትም ደርሷል። ፋኖ አይደለም ባንድ ማጥቃት ሊጀምር በሐሳብ እንኳን አይግባባም እያሉ ከንቱ የቅዠት ምኞታቸውን ሲደሰኩርም ነበር። ዳሩ ግን የአባቶቹን መርህና የሀገር ማዳን ጥበብን የተካነው ፋኖ ከመከላከል አልፎ በጎንደር፣ በጎጃም፣ በወሎና በሸዋ ያሉ እዞች በአንድ እቅድና በተለያዩ ስልቶች ዘመቻ አንድነት በሚል መነሳት ሲጀምር ዓለም ፋኖን ፍለጋ ወጥታ እቅድ ሰጥታለች። ፋኖም የአንድነት ዘመቻውን የቀጠለ ሲሆን ጎንደር ግንባር ውጊያ ድሎች ተጠናክረው ቀጥሏል። የአማራ ፋኖ አንድነት በጎንደር እንደገለጸው ከሆነ በጎንደር ከተማ አስተዳደር በጸዳ ክፍለ ከተማ ዘልቆ በመግባት ብርቱ ውጊያ ያደረገው የአማራ ፋኖ አንድነት በጎንደር የጎንደር የበጋሻው ክፍለ ጦር ለ26 ሰዓታት አድማሱን እያሰፋና እያጠበበ ቀጥሎ አምሽቷልም ብሏል። በጎንደር ከተማ ደቡብ ምስራቅ አቅጣጫና ደቡባዊ አቅጣጫ የቀጠለው አውደ ውጊያ በጸዳ ከበባ ስር የነበረውን ጠላት ለመታደግ ተልዕኮ የተሰጠው የመከላከያ ኃይል ከጎንደር ከተማ ማረሚያ ቤት አቅጣጫ በመነሳት አምቦ ብር ከፍታን ጀርባ ለመቁረጥ እየገሰገሰ መሆኑን በመረዳት ከቀኑ 6 ሰዓት ጀምሮ ለቆረጣ የመጣውን ጠላት በመቁረጥ እስከ ምሽቱ 3 ሰዓት በሚገባ ተገርፎ ሙትና ቁስለኛውን አዝረክርኮ የተረፈው እግሬ አውጪኝ ብሎ ተመልሶ ጎንደር ገብቷል ተብሏል። በተመሳሳይ በጎንደር ከተማ ምስራቃዊ አቅጣጫ ሶሆርና ውቅሎ በተሰኙ ልዩ ቦታዎች የነበረው ውጊያ ቁጥሩ ለጊዜው ያልታወቀ ጠላት ሙትና ቁስለኛ ሆኗል። በማዕከላዊ ጎንደር ዞን ወገራ ወረዳ አምባ ጊዮርጊስ ከተማ ዘልቆ በመግባት ጥቃት ማድረስ የቻለው የጎንደር የበጋሻው ክፍለ ጦር ምስጋናው አጣኔ ብርጌድ ሰብአዊና ቁሳዊ ኪሳራ በጠላት ላይ አድርሷል ብሏል ቃል አቀባዩ። ይህ በእንዲህ እንዳለ በምዕራብ በለሳ ወረዳ 13 ሲያገዛዙ ሚሊሻዎች በዘመቻ አንድነት ወታደራዊ ጫና ምክንያት እጃቸውን ለአማራ ፋኖ አንድነት በጎንደር ሰራዊት በመስጠት ጠላትን መልሰው ለመዋጋት ዝግጁ መሆናቸውን አረጋግጧል ብሏል የአማራ ፋኖ አንድነት በጎንደር። ወደ ወሎ ስናቀና ከአማራ ፋኖ በወሎ ቤት አማራ ላሳሳምኖኮር ወሳኝ መግለጫ ተሰጥቷል። የአማራ ሕዝብ ለኢትዮጵያ ነጻነት፣ ግዛታዊ አንድነት፣ ክብር፣ ሉዓላዊነት፣ አብሮ መኖርና አብሮ ማደግን ይዞ እያስቀጠለ ያለ ሕዝብን ታሪክ ለማጥፋት ለሀገር ወዳድነት የቆመን ሕዝብ ለይቶ ማጥቃትና ማጥፋት የብልጽግናው መንግስት ተያይዞታል። በሰላም ጥሮ ግሮ የሚኖረውን የአማራ ሕዝብ በአርሲ፣ በአምቦ፣ በመተከል፣ በሐረርጌ፣ በጅማ፣ በወለጋ፣ በጉራ ፈርዳ፣ በጋምቤላ፣ በቤኒሻንጉል ጉሙዝና ሌሎች ቦታዎች ተገሏል፣ በገደል ተወርሯል፣ በስውር ተቀብሯል፣ ቤቱና ንብረቱ ተቃጥሏል፣ እንዲሰደድም ተገዷል፣ እንዲደይም ተደርጓል፣ በራሱና በባህሉ እንዲያፍርም ተደርጓል ብሏል ኮሩ። በአማራ ህዝብ ላይ የደረሰው እልቂት ወይም ጄኖሳይድ በአንድ ብሔር ላይ የተካሄደ ግድያና እልቂት የብልጽግናው መንግስት እያድበሰበሰ ይገኛል። የማዕከላዊ መንግስቱ በሀገሪቱ የሚኖሩ ዜጎችን ሁሉ እንደዚህ ካለ እልቂት የመከላከልና የማዳን ኃላፊነት እንዳለበት ዓለም አቀፍ ሕግ ቢደነግግም ከክልል ውጭ ያሉ አማራዎችን መግደል፣ መድፈር፣ ማፈናቀል አልበቃው ብሎ የሀገር ዳር ድንበርና ሉዓላዊነትን ማስከበር የሚገባውን የሀገር መከላከያ ሰራዊት በማይመጥን መልኩ የብልጽግና ወንበር አስጠባቂ አድርጎ ወደ ክልላችን አስርጎ በማስገባት የአማራን ህዝብ እያስጨፈጨፈ ይገኛል። የበጎች ሀገር የተኩላዎች መንግስት ትወልዳለች ነውና ነገሩ። አጭበርባሪነት፣ ሌብነት፣ አጎብዳጅነት፣ ወዳደርነት በበረታበት ዘመን ውሸት እውነት ሆኖ ይጻፋል። አማራ ሆኖ ስለ አማራ መጨፍጨፍ፣ መፈናቀልና መጎዳት ከተናገረ እርሱ ትምክተኛ ነው። ከገዢው ፓርቲም ውጭ የተቃዋሚ ድርጅቶች ውስጥ የድርጅቱ መሪ የአማራ ተወላጅ ከሆነ ያ ድርጅት የትምክተኛ አማሮች ስብስብ ነው እየተባለ አማራ እውነተኛ ሀገረ መንግስት ውክልና እንዳይኖረን ተደርጓል። የአማራ ህዝብ ክቡር ነጻ ሀገርና የታፈረ ሰንደቅ አውርሶ ቅርስ ጠብቆ ብራና ፍቆ ቀለም ቀምሞ ሀቅ ታሪክ ከትቦ ብራና ደጉሶ በቆራጥ ተጋድሎ ሀገርን ከነክብሯ ያስረከበን ህዝብ ውራጅ የዘመንን ክስተት የቅይቶች ታሪኩን ቀምተው ታሪኮችን፣ ጀብዱን፣ ጀብዳችንን፣ ባህሉን፣ ባህላችን ማለት ሳያንሳቸው የአማራን ህዝብና ተተኪውን ትውልድ እርስ በርስ ለማባላትና ለማጫረስ ሌት ከቀን ሳይደክሙና ሳይታክቱ እየሰሩ ሲሆን ለዚህም ተባባሪ የሆኑ ሆዳም ጥቁር አማራዎች ይህን ስራ እያሳለጡ ይገኛሉ። የላስ አሳምነው ኮር ይቀጥልና ስርዓት ያልፋል፣ ህዝብ ግን ጊዜያት ሳይወስኑት ይሻገራል።
ህዝብ ፈራጅ ነው እኛም እንላለን። የአማራ ህዝብ በአሁኑ ጊዜ የህልውና አደጋ ተጋርጦበት በተወለደበትና በሚኖርበት አካባቢ አትኖርም ተብሎ ጽንፈኛ፣ ትምክተኛ፣ ትናንትና ናፋቂ እየተባለ እየተሳደደና እየተገደለ ይገኛል። ሰሞኑን በተካሄደው ዘመቻ አንድነት በቅዱስ ላሊበላና ሌሎችም ቦታዎች የህልውና ትግል እየተደረገ ሲሆን ሚሊሻውንና ፖሊሱን ፊት ለፊት በማሰለፍ የፋኖ ጥይት ማብረጃ እንዳደረጓችሁ ከእናንተ በላይ ምስክርነት የለም ይላል ሚሊሻዎቹ ኮሩ። ውጊያው ከብዷችሁ ወደ ኋላ ማፈግፈግ ስታደርጉ ሚሊሻዎችና ፖሊሶች በመከላከያ አመራሮች እንደተረሸናቸው እናውቃለን። መጋቢት 11 2017 ዓመተ ምህረት በተደረገ ውጊያ ከ26 በላይ የሚሊሻና ከ5 በላይ የፖሊስ የያዘን ድንኳን ቅዱስ ላሊበላ ከተማ ላይ ተተክሎ እንደዋለ እናውቃለን። በ4 ሺህ ብር ደሞዝ እየታለለ ያለው ሚሊሻና የፖሊስ አባላት ዓላማው አማራውን በአማራ ማስጨረስ መሆኑን በማወቅና በመረዳት የብልጽግናን ወንበር ለማስጠበቅ ደፋ ቀና የሚሉ መሬቶችን በሊዝ እየሸጡ ሀብት የሚያግበሰብሱ ልጆቻቸውን ወደ ውጭ ሀገር እየላኩ የምስኪኑን ህዝብ ልጅ የሚያስጨርሱ የላስታ ወረዳ፣ የቡግና ወረዳ፣ የግዳን ወረዳ፣ የመቄት ወረዳ፣ የላሊበላ ከተማ አስተዳደር ካድሬዎችና አመራሮች ሙሉ ኃላፊነቱን ይወስዳሉ። ለወደፊትም የታሪክ ተጠያቂ ይሆናሉ። በመጨረሻም ይላል ኮሩ፣ በመጨረሻም ሚሊሻዎችና ፖሊሶች በተሳሳተ ዓላማ የተሰዋችሁ ቢሆንም አማራ ወንድሞቻችን በመሆናችሁ እኛም ጥልቅ ሐዘን ተሰምቶናል። የገደለው ባልሽ፣ የሞተው ወንድምሽ፣ ሐዘንሽ ቅጣቅጣ ከቤትሽ አልወጣ ነውና ነገሩ ስትራቴጂ ተነድፎ አማራን በአማራ የማጫረስ የብልጽግና ቀደም በመረዳት ወንድሞቻችሁ ላይ አፈሙዝ ከማዞር ተቆጠባችሁ። የአማራ ሚሊሻዎችና የፖሊስ አባላት ወደ ወንድሞቻችሁ በአካባቢያችሁ በሚገኙ የፋኖ አደረጃጀቶች እንድትቀላቀሉ ስንል ጥሪያችንን እያስተላለፍን ለምትቀላቀሉን የአማራ ሚሊሻና ፖሊስ አባላት ዋስትናና ኃላፊነት የምንወስድ መሆኑን እንገልጻለን በማለት የአማራ ፋኖ በወሎ ቤተ አማራ ላስታ ሳምነው ኮር ያሳስባል። የትግራይ ሰላምና ጸጥታ ቢሮ መከላከያ ሰራዊት በሚያስተዳድረው ማህበራዊ ድረገጽ ላይ የተሰራጨ ጽሑፍ ጄኔራል ምግበይ ኃይለ ከፋኖ ጋር ግንኙነት አላቸው በማለት ያቀረበው ውንጀላ ለራስ ችግር ተግባራዊ መፍትሄ ለማምጣት ከመጣር ይልቅ ችግሩ በማይመለከቱ አካላት ላይ ጣት የመቀሰር ኃላፊነት የጎደለው ተግባር ነው በማለት ትናንት ባወጣው መግለጫ ተችቷል። የመከላከያ ሰራዊት ጽሑፍ ግልብና ብስለት የጎደለው መሆኑን የጠቀሰው ቢሮው የትግራይን ሕዝብ የግዛት አንድነት ለማስከበር የሚደረገውን ትግል አቃሎና አንኳሶ ማቅረብ የፕሪቶሪያውን የግጭት ማቆም ስምምነት ተግባራዊ የማድረግ ትልቅ ድርሻ ከተሸከመ ተቋም የማይጠበቅና ኃላፊነት የጎደለው ድርጊት በመሆኑ በፍጥነት መስተካከል አለበት ብሏል። የጦር ሰራዊቱ መግለጫ የምላስ ወለምታ ሊሆን እንደሚችል የገለጠው ቢሮው መከላከያ ሰራዊቱ መግለጫውን መልሶ እንዲያጤነውና ይቅርታን ይጠይቅም ጠይቋል። ቢሮው የትግራይ ሰራዊትና የሰራዊቱ አመራር ለአንድ ደቂቃ እንኳ ጦር መሳሪያ አንግተው ለመንከራተት የሚፈልጉበት አንዳችም ምክንያት እንደሌላቸው አውስቷል። ከ1 ሚሊዮን በላይ በምግብ እጥረት የተጎዱ ኢትዮጵያውያንና ናይጄሪያውያን ህጻናት አደጋ ላይ ናቸው መባሉ ተገለጸ። የተባበሩት መንግስታት ድርጅት የህጻናት ኤጀንሲ ዩኒሴፍ በኢትዮጵያና ናይጄሪያ ዕድሜያቸው ከ5 ዓመት በታች የሆነና ለከፋ የምግብ እጥረት የተጋለጡ ከ1.3 ሚሊዮን ህጻናት በዚህ ዓመት ወሳኝ የሆነውን ህይወት አደን ድጋፍ የማጣት አደጋ ተጋርጦባቸዋል አለ። ኤጀንሲው በሚቀጥሉት 2 ወራት ውስጥ በሁለቱም ሀገራት ህጻናት ላይ የሚደርሰውን የተመጣጠነ ምግብ እጥረት ለማከም የሚያቀርበውን የነፍስ አድን ምግብ እርዳታ በማጣት ምክንያት እንደሚጨርስ ገልጿል። ኤጀንሲው የገጠመው የህይወት አድን ምግብ ድጋፍ በአሜሪካው ፕሬዝዳንት ዶናልድ ትራምፕ የውጭ እርዳታን በማቋረጣቸው ምክንያትም ተባብሷል። የዩኒሴፍ ምክትል ስራ አስፈጻሚ ኪቲ ቫን ደር ሃይጄደን አርብ ዕለት በጄኔቫ በሰጡት ጋዜጣዊ መግለጫ እንዳስታወቁት ባለፉት 25 ዓመታት የተመዘገቡት ውጤቶች በከፍተኛ የገንዘብ ድጋፍ ማሽቆልቆልን ምክንያት ወደ ኋላ ሊመለሱና ሊቀለበሱ ይችላሉ ብለዋል። አዲስ የገንዘብ ምንጭ እስካልተገኘ ድረስ ዩኒሴፍ በግንቦት ወር በምግብ እጥረት የሚሰቃዩ ህጻናትን ለማከም የሚያግዘውን ህይወት አድን ምግብ እንደሚያልቅ እንገምታለን። ይህም በኢትዮጵያ በየወሩ ሕክምና የሚያስፈልጋቸው 74500 የሚገመቱ ህጻናት ላይ አስከፊ መዘዝ ያስከትላል። በናይጄሪያ በወር ወደ 80 ሺህ የሚጠጉ ህጻናት ሕክምና የሚያስፈልጋቸው ሲሆን የህይወት አድን ምግቦች አቅርቦቶች በዚህ ወር እና በግንቦት መጨረሻ መካከል ባለው ጊዜ ውስጥ ሊያልቅብን ይችላል ሲሉም ቫንደር ሃይጄደን ተናግረዋል። በጦር ወር ፕሬዝዳንት ትራምፕ የመንግስትን ወጪ ለመቀነስ በሚል የዩኤስአይዲ ስራዎችን ማቋረጣቸው ይታወሳል። ይህ የፕሬዝዳንቱ እርምጃ በዓለም ጤና ድርጅት እና በሌሎች ዓለም አቀፍ የልማት አካላት የተወገዘ ሲሆን ብዙ በውጭ እርዳታ ላይ ጥገኛ የሆኑ ታዳጊ ሀገራትን በተለይም በአፍሪካ ስጋት ውስጥ ጥሏቸዋል። ዩኤስአይዲ በአፍሪካ ከ3 10 ዓመታት በላይ ውባን፣ ኤችአይቪ ኤድስን፣ ሳምባ ነቀርሳና ሌሎች በሽታዎችን ለመዋጋት በሚደረጉ ጥረቶች ውስጥ ትልቁን ለጋሽ ድርጅት ነው። የድጋፍ ቅነሳው በኢትዮጵያ ለነፍሰ ጡር እናቶች እና ህጻናት የተመጣጠነ ምግብ እና የወባ ሕክምና አገልግሎት የሚሰጡ የጤና ፕሮግራሞች ላይ
ከፍተኛ አሉታዊ ተጽዕኖ ማሳደሩን የተናገሩት የዩኒሴፍ ምክትል ኃላፊ በዚህ ምክንያት ብቻ በአፋር ክልል በፈንድ ቅነሳው ምክንያት 23 ተንቀሳቃሽ የጤና ክሊኒኮች ከአገልግሎት ውጭ ሲሆኑ 7 ብቻ በአሁኑ ወቅት አገልግሎት እየሰጡ መሆኑን ተናግሯል። በናይጄሪያ ሰሜናዊ ምስራቅ በሽብርተኞችና በታጣቂዎች ምክንያት ባለው የጸጥታ መደፍረስ የተነሳ በሺዎች የሚቆጠሩ ሰዎችን መግደላቸውን እና ሚሊዮኖችን መፈናቀላቸውን ተከትሎ ህጻናት ለከፍተኛ የምግብ እጥረት ተጋልጠዋል። ትራምፕ ወደ ስልጣን በተመለሱ በሰዓታት ውስጥ ነበር ለውጭ ሀገራት የሚሰጡ ድጋፎች ከእሳቸው ፖሊሲ ጋር ምን ያህል የተጣጣሙ መሆናቸው እስኪረጋገጥ ድረስ እንዲቋረጡ የሚያዝ ትዕዛዝ ማስተላለፋቸው ይታወሳል። በቀዳሚነትም በዓለም ዙሪያ በሚገኙ ድሃ ሀገራትን ጨምሮ በ120 ሀገራት ውስጥ የጤናና የአስቸኳይ ጊዜ እርዳታን የሚያቀርበው ዩኤስአይዲ ስራውን ለ3 ወራት እንዲያቆም ታዟል። በዓለም ላይ ከፍተኛውን የሰብአዊ እርዳታ በመስጠት አሜሪካ ትልቁና ዋነኛዋ ስትሆን የዩኤስአይዲ ዓመታዊ በጀት $40 ቢሊዮን ነው። ይህ የአሜሪካ መንግስት ውሳኔ በዓለም ዙሪያ በተለይ በኤችአይቪ ኤድስና በሰብአዊ እርዳታ አቅርቦት ላይ ከፍተኛ ጉድለት የሚያስከትል መሆኑን የመንግስታቱ ድርጅትና ሌሎች የእርዳታ ተቋማት እየገለጹ ነው።